بسم الله الرحمن الرحيم. الحمد لله وصلي وسلم على أشرف الخلق سيدنا محمد وعلى آله وصحبه وسلم تسليما كثيرا. مشايخي أبائي إخواني سلام من الله عليكم ورحمة منه وبركاته. ወንድሜ በጣም አሳጥሮታል። የአንድ ሺህ 400 ዓመት ታሪክ በ10 ደቂቃ የሚያልቅ አይደለም። ያስኩት ደግሞ 3 ርዕሶች ናቸው። በሙሉ አሳጥሬ ለማጠቃለል ሞክራለሁ። ምክንያቱም ይሄን ስብስብ ሁለተኛ ላገኘው በል አሜሪካ ያገኘሁትን፣ ካናዳ ያገኘሁትን፣ ቱርክ ያላገኘሁትን ስብስብ ነው ያገኘሁት። ባለ ጉዳዮችም እዚሁ ስላሉ ጠቅለል ያለ መልእክቴን አስተላልፌ ለመሄድ እፈልጋለሁ። እንደሚታወቀው ወሎ አዝሃሩል ሐበሻ ወይም የዕልሙና የዑለማው ማዕከል በመባል ትታወቃለች። ለምን የስያሜ የተሰጣት ያ ሌላ ትርጉም ነው፣ ወደዛ አልገባም። ወሎ በአፄ ኃይለ ሥላሴ አወቃቀር በ12 አውራጃ በ36 ወረዳ የተካነች ነበረች። በ12 አውራጃ ብቻ 222 የዕልምና የዑለማ ማዕከላቶች ነበሩ። 222 ሴንተሮች። በእነኚህ ማዕከላቶች 646 ሊቃውንቶችን አፍርተዋል። 222 ሴንተሮች 646 ሊቃውንቶች ያፈራች ክልል ነበረች ማለት እንችላለን። አቀባበሉ ዕልምና እውቀቱ፣ ምክንያቱም የኢትዮጵያ ሙስሊሞች ችግር ቅድምም አባቴ ካሚል እንደጠቀሰው አደም ካሚል ነኝ ካሚል ነው እንደጠቀሰው የኢትዮጵያ ሙስሊሞች ችግር በብሔርነታቸው አይደለም። በኢትዮጵያ የሚገኙ ሙስሊሞች ሲል ኦሮሞውንም፣ ጉራጌውንም፣ ሶማሌውንም፣ አፋሩንም ሁሉንም በአንድ መልኩ ነው ያየው። ስለዚህ በተናጠል አንዱን አክብሮ አንዱን አክብሮ አይደለም። ሁሉንም በኢትዮጵያ የሚገኙ የምትለውን ከስሩ 4 ነጥብ አስቀምጡልኝ። መብት የለህም ግዴታ የለህም የሚል ነገር ነው። መጤነህ ነው። ይሄ ደግሞ ትልቅ ስህተት ነበር በታሪክ። ይቺ ሀገራችን እዚህ ሀገር ተረግዞ የተወለደ ኦሪጂናል ሃይማኖት፣ አርቲፊሻል ሃይማኖት የሚባል ነገር የለም። አይሁድም በ580 ከልደት በፊት ከዛው ነው ከመካከለኛው ምስራቅ የመጣው አሻራውን ትቷል። ክርስትና በ350 እንደ በይዛና ዘመን እዚህ ሀገር ገባ፣ አሻራውን ተወ። እስልምና በ615 እንደ አውሮፓ አቆጣጠር ነው የሚሄደው፣ እዚህ ሀገር ገባ፣ አሻራውን ተወ። በዚህ እንኮራለን። የሁሉም ሃይማኖቶችን ያስተናገደች፣ ሁሉም አሻራቸውን ያስቀመጡ፣ ታሪካቸውን ያስቀመጡ ናቸው። ግን ሙስሊሙን እንደተባለው በመጤ አድርገው ፈረጁት። በዚህ መልኩ ስለሆነ ይህንን የኢትዮጵያ ሙስሊሞችን ችግር ለመፍታት የገጠር ዑለማዎች ሴንተራቸውን ከፍተው 2 ዓላማ ነበራቸው። በተለይ ወሎ ላይ አንደኛ ከየክልሉ የሚመጡትን በመቀበል በማስተናገድ በማሰልጠን በማስተማር የሚያስተናግዱበት የሚያስተምሩበት ማዕከላቶች አደረጓቸው። ሁለተኛ ከእያንዳንዱ ክልል የሚመጣውን በመቀበል በማሰልጠን መልሰው ወደ ክልሉ ሂደው ማዕከላቸውን ከፍተው እንዲያስተምሩ ማድረግ፣ ይሄ አንዱ ስልት ነበረ። ስለዚህ በእነኚህ ማዕከላቶች ከትግራይ ለምሳሌ 13 ዑለማዎችን አፍርታለች የወሎ ማዕከላት። ከጎንደር 6፣ ከወለጋ 3፣ ከኢሉባቦር 5፣ ከሲዳሞ 1፣ ከባሌ ከአርሲ ሻህ አህመድ ወሎ ነሸኽ ሼኸና شاه أحمد والله دكتور جيلان تعرفوا انت الجزء الرابع منهم من سلالتهم. ان ينقدني شاه أحمد والله ودبالي ودارسي هداو من دينا مسارات يتعالوت ما جرش على الصومالي طرف هداو اسكميموتو درس يا معشاراتو ناس كمتوال. كدبوب ودا 7 علماء سلطنا لج كالابا 1 كأفار 6 በዚህ መልኩ ተማሪዎችን በመቀበል በማሰልጠን ወደ ክልላቸው በመሄድ ወደ ጅማ ሄዱት እነ ሼህ አብዱል መናን አሉ የአባ ጅፋር አማካሪ የነበሩ። ከዛው ከወሎ የሸሚስባሁ እንዲም ነበሩ፣ ከዳና ነው የሄዱት። ሌላው ስርዓተ ትምህርትን የመንደፍ ሁኔታ ቁርአንን ተነ ተፍሲሩ ሐዲስን ከነ ሸርሑ አሲራ ነበውያ ሰለላሁ ዐለይሂ ወሰለም
ከልደታቸው እስከ ህልፈታቸው በተመለከተ እንደ ሀበሻ ገጠር ዑለማዎች የነብዩን ሲራ ሰለላሁ ዐለይሂ ወሰለም የጻፈ ያዘጋጀ የለም ማንም በየትኛውም ዓለም ብትሄዱ አውሮፓ ሄዱ መካከለኛው ምስራቅ ሄዱ ህንድ ሄዱ ፓኪስታን ሄዱ የነብዩን ሰለላሁ ዐለይሂ ወሰለም ታሪክ የጻፈ ማንም እንደነሱ ያዘጋጀ የለም በተለያየ ቋንቋ በአካባቢ ቋንቋ ሌላው ሐዲስና ሸርሑ اللغة العربية صرفه بلاغه منطقه سجعه يقر የለም የኢትዮጵያ ገጠር ዑለማዎች ያሰለጠኗቸው ዑለማዎች ወደ አረቡ ዓለም ሄደው ተሐዲሶ አድርገዋል ምክንያቱም አረቡ ዓለም ለቀይ ገንጆች የተባገረ ስለነበር የተጋለጠ ማንነቱም የፈራረሰ ስለነበር የመጀመሪያ ደረጃ ቀይ ገዢዎችና መስቀል ጦርነት ያተኮረው አረበኛ ቋንቋ ላይ ነበር አረበኛ ቋንቋን አወቀ ማለት አንድ ሰው ቁርአንን አወቀ ማለት ነው ቁርአንን ካወቀ ደግሞ ሙእሚን ይሆናል ሙእሚን ከሆነ ወአንቱም ለዓለውና ኢን ኩንቱም ሙእሚኒን የሚለው ይመጣል ለዚህ ብሎ ይሁዶች እነ ጎልደማይር ሌሎችንም ያተኮሩት ሙስሊሞች አረበኛ ቋንቋን እንዳይረዱ የሚል ነበር እኔ ጋር ግን እዚህ ቀኝ ገዢዎች አላረፉብኝም ምናልባት ያጾቹ ተጽዕኖ ብቻ ነበር ያለው አረበኛ ቋንቋ እስልምናውን ይዞ እንደወረደ ነበር እኔ ጋር የነበረው ለዚህ ነው ገጠር ዑለማዎች አረበኛ ቋንቋን በሚገባ ያጠኑ ያወቁ ሂደው አረቡ ዓለምን ሙስሊሙ ዓለምን ያስተማሩ ነበሩ ማለት እንችላለን ሲራ ነበዊያ ላይ ከጀማል الدين العني ጀምሮ ዳንኤል አወል ዳንኤል ثاني እነ ማናቸው ነሸህ መሐሙድ አመዴ እነ ሲራጁዲን እነ ሸጫሊ በተለየ እነ ሸጫሊ ድርሰት መውሪድ الرائق የሚለው ኪታባቸውን አንብቤ ከጠረፍ እስከ ጠረፍ ነብዩ ሰለላሁ ዐለይሂ ወሰለም ከተረገዙበት ጀምሮ እስከ መጨረሻ እንደሳቸው ትክክለኛውን ገጽታ ያስቀመጠ ማንም ዓሊም አይገኝም በዓለም የትነጻፉት ወረባቦ ጫካ ውስጥ ሆነው መረጃው በሌለበት የፖለቲካው ተጽዕኖ ባለበት ማለት ነው ሌላው አንዱ ስልት እንዳልኩት የኢትዮጵያ ሙስሊሞች ችግር አንድ አይነት ነበር ማግለሉም እንዳይማሩም እንዳይታወቁም እንዳያውቁም ወደ ውጭ ሄደው ዕውቀትን እንዳይቀስሙ አገርስትም ዕውቀትን እንዳይቀስሙ ገደብ ተጥሎባቸው ነበር ይሄ በመሆኑ ምን ሆነ የኒዛም الخلافة የሚባል ሲስተም ፈጠሩ የገጠር ዑለማዎች ምክንያቱም ይዘውት የነበረው ኡማ የሚሰማጅ የሚያነባል ነበርም አርብቶ አደራርሶ አደር ነው ይሄን እንደሆነ የተፈለገው ደግሞ ግብር ከፋይ ብቻ እንደሆነ የተፈለገው ብዙሃንነቱ ተካደ ክልሉ ተካደ በልማት ስለዚህ ኒዛም الخلافة የሚባል ሲስተም ፈጠሩ የገጠር ዑለማዎች በማን ጀመረ ከዚሁ ከሐረር በፈቂህ ሐሽም ነው የጀመረው ማናቸው ምንድናቸው ያሌላ ታሪክ ረጅም ነው ራሱን የቻለ እሳቸው ለማን አስተላለፉ ለሼህ አህመድ ቢን ሷሊህ አርጎባ ሼህ አህመድ ቢን ሷሊህ ለፈቂህ ዙበይር سمين والله شافكي زبير لش محمد شافي النقوسي شم محمد شافي النقوسي لش السيد فقيه زبير ش السيد فقيه زبير لجمال الدين العني جمال الدين العني لداني الأول داني الأول لداني الثاني داني الثالث لش عبد الرحيم نور الدسكرم الساتشو دمو بمجرشا لداني الثالث لمن باروت ش محمد زين ለሳቸው አስተላለፉ አጋጣሚ ንዛም الخلافة 220 አመት ቆይቷል እያንዳንዳቸው የቆዩበትን ጊዜ ስንወስድ 22 23 አመት ነው ለዚህ ነው አንድ ሚስጥር ለዚህ ላይ 22 23 አመት ምንድነው በእኛ ግንዛቤያችን ቁርአን የወረደበት ዘመን ነበር ማለት እንችላለን ስለዚህ አላህ በጥበቡ ኢና نحن نزلنا الذكر وإنا له لحافظون ورفعنا لك ذكرك ሁለት ቁርአን አንቀጽ የተረጋገጠው ተግባራዊ ሆነው እዚህ ሀገር ነው ማለት ነው የማን ውጤት ነው በኋላ እንመጣበታለን ባጭሩ ለእስልምናና በነብዩ ዙሪያ ሰለላሁ ዐለይሂ ወሰለም ቁመን የከፈልነው መስዋዕትነት ነበር እያንዳንዱ ዓሊም እያንዳንዱ ኸሊፋ ዑለማዎችን መሰረተልኝ ገንዘብና ድርሃም አላወረሱም የመጀመሪያው ለምሳሌ ስንወስድ ሼህ ጀማል الدين العني ወደ 32 የሚሆኑ ዑለማዎችን መስርተዋል ሼህ ዳንኤል አወል እንደዚሁ ወደ 21 መስርተዋል
ዳልየ ታሊስ 35 ዑለማዎች መስርተው ነው የሄዱት እያንዳንዳቸው ዑለማዎች አፍርተው ለዛ ለአርብቶ አደርና ለአርሶ አደር ህብረተሰብ የሚመራው የሚያስተካክለው መድበውለት ሄዱ ወሎ በዚህ መልኩ ለምን ተጋለጠች ለአደጋ አሳን ለማጥፋት ባህሩን ማድረቅ የሚባል አባባል አለ ለዚህ ብለው አጽዎቹ ትኩረት የሰጡት ኢትዮጵያ ውስጥ እስልምና ለማዳከም መጀመሪያ ላይ ምንጩ ማድረቅ የሚል አካሄድ ሄዱ በወሎ ላይ ዮሐንስ 7 ጊዜ ዘመተ 7 ጊዜ ከየት ነው የመጣው ከወሎ እኮ የመጣ አይደለም ከትግራይ መጥቶ ነው ወሎ ላይ በጀማል ዲን አኒ ጀመረ 7 ጊዜ ዘመተበት ያን ክልል ያረደውን አረደ ያከፈረውን አከፈረ የቀየረውን ቀየረ በአጋጣሚ ወሎ ውስጥ የመጀመሪያ እርምጃ የተወሰደው ስሞችን መቀየር ነው ዑመር ወደ ይመር ኢድሪስ ወደ እንድሪስ አህመድ ወደ አህመድ አሊ ወደ አሊየ ሰዒድ ወደ ሰያው በዚህ አይነት መጥቶብን ሴቶቻችንን እነ መርየምን መነን የነበረችው መርየም የነበረችው መነን አሏት ዘይነብ የነበረችው ዘነበች አሏት ኸዲጃ የነበረችው ኸዲጃ አሏት ከዛ አልፈው ደግሞ ፊታቸውንስ የመስቀል አሻራ አርማ አስቀበጡባቸው ማይጠፋ ለምን ይሄ ተበረተ የሱጁድ ቦታ ነው የማይሸፈን ቦታ ነው ስለዚህ እህቶቻችን ልጆቻችን እስከ ዛሬ ድረስ በስቃይ ነው ያሉት ከዛ በኋላ ስልጣን ከፈለገ ሹመት ከፈለገ እምነቱ ሊቀይር የሚል አካሄድ ሄዱበት እንግዲህ በዚህ መልኩ የወሎ ሌላው አንዱ ስልት የተጠቀሙበት ሴቶቻችንን የማግባት እስኪ ለምን ሆኖ ወሰዱ ቴድሮስ ማን ነው ያገባው ቴድሮስ እሱኮ ማናት እንትና ምን ተዋብ ነበር አግብቶ የነበረው ምን ተዋብ አሊ ከዛ በኋላ ምኒልክ መጣት አይቱ በቶለን መሰረታቸው ቆኒ ሙስሊሞች ናቸው ንጉስ ኃይለ ሥላሴ መጣ መነንን አገባ ወሎ የኮናት እሷ መነን አሊ ነው ስሟ ስለዚህ ሴቶቹን የማግባት ሁኔታ የማክፈር አንዱ ስልት ነበር ማለት እንችላለን አፄ ኃይለ ሥላሴ በሌላው ግምት እዚህ ሀገር ውስጥ ፍትህ ያመጣ ነው እኩልነት ያመጣ ነው ከዛብ የመጨረሻ ደጃል ነበር የማህበራዊ ኑሮ እድገት በ1954 ወደ አሜሪካ ሄዶ ሲጠየቅ ስለ ኢትዮጵያ ሙስሊሞች ምንድነው ያለው ብዛታቸው 10% አይሆኑም መሰረታቸው ክርስቲያን የሆኑ በሰሜንና በምስራቅ አሉ አለ በቅርቡ ሄደን ወደ መሰረታቸው እንመልሳቸዋለን አለ እርዳታ ጠየቀ መጣ ማህበራዊ ኑሮ እድገት የሚል ደንብ ደነገገ አወጣ ዓላማው ቅዱ ኢትዮጵያ ክርስቲያን ደሴት ብሎ ነበር የመሰረተው ስለዚህ ያንን ተግባራዊ ለማድረግ አክልሎ ሀብተ ወልድ ነበር ኮሚቴውን የሚመራው በዛ አቅዱ አላህ ያሳያችሁ ደብረ ሲና ደብረ ብርሃን ሙስሊም ሙቱ አይቀበርም ነበር ሸዋሮቢት ነበር ሄዶ የሚቀበረው ክልክል ነበር ተክላላ ደብረ ብርሃንና ደብረ ሲና የሁሉ ደባ የሰራ ነው ግን አላህ በጥበቡ በሕክማው እያንዳንዱ በዚህ ሀገር እስልምና ላይ በሙስሊሞች ላይ ደባ የሰራ መጨረሻው አላማረም ቴድሮስ ጥይቱን ጠጥቶ ሞተ ዮሐንስ አንገቱ ተቆርጦ ሱዳን ገባ መተማ ላይ ምኒልክ ጨላንቆ ታሪክ ትላንት ተጠቅሷል 4 ዓመት ሆዶ አብጦ እየጓጎረ እንደከብት የሚወርሰው ወንድ ልጅ ጠፍቶ ለልጅ ኢያሱ መሰረት ሙስሊም ለሆነ አስረከበ በ40 ዓመት ቆይታው ከ136 ሚኒስትሮች 6 ሙስሊም ሚኒስትሮች ብቻ ነበር የነበሩን በ40 ዓመት ከ136 ሚኒስትሮች እንደ እስልምና ለመምታት እንደ ኃይለ ሥላሴ የጣረ ማንንም አልነበረም መጨረሻ ግን ሁሉም አላማራላቸውም ሁሉም ተሰናበቱ ይሄንን ርዕስ ባጭሩ ወደ ዝልሂድና አንድ ወቅታዊ ስብስብ ግንዛቤ እንዲይዝ መፈለከው ጉዳይ አለ ለምንኛ እነማነን እኛ ኢትዮጵያውያን ትልቁ ችግራችን ታሪካችንን አናቅም በእስልምና ያለን ክብር እኔ በውጭም ነው ማሳለፈው በብዛት የምንሰራው ጥናትና ምርምር ነው ዛሬ ባለም አቀፍ ምን እየሄደ ስለ እስልምና ያለውን እስልምና ሃይማኖት ባጋጣሚ የኋላ ቀር አስተሳሰብ ተባለ ከዛ አክራሪ ተባለ ከዛ ደግሞ አሸባሪ ብለው ሰየሙት ሁሉም ውጤት ያላመጣም ብቸኛ አማራጭ በአሁኑ ጊዜ ሶሻሊዝም ፈራረሰ ካፒታሊዝም ፈራረሰ ብቸኛ አማራጭ እስልምና ሃይማኖት ላይ ነው የሚለው ድምዳሜ ደርሰዋል እኛ አይደለም ምዕራባውያን እየመሰከሩልኝ ነው በዓለማችን 8400 የጥናትና የምርምር ሴንተሮች አሉ 4500 አሜሪካ ነው ያለው ሁሉም ትኩረት የሚሰጡት የእስልምና ሃይማኖት የታወጀ
በማን አማካይነት በዛን ጊዜ ምን ችግር ነው ያጋጠመው የሚለው ነጥብ ነው እየተነሳ የሚወሳው የታወጀ መካ በማን አማካይነት በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አማካይነት በዛን ጊዜ ችግር ምን አጋጠመው ሀበሻ እንደ ሀገር ሀበሾች እንደ ዜጋ ንጉስ አስሐማ እንደ ንጉስ በጎናቸው ቆሞ ይሄን ዓለም አቀፋዊ መልእክት መሰረት ለመጣል ስለዚህ የኢትዮጵያን እስልምና ያጣዱት ነው የትራለው ገጠር ዑለማዎች ናቸው ድርሰታቸው ያለው ተባለ እየሰበሰቡ ይወሰዱ እየቸበቸቡት ነው ወደ ውጭ ሀገር ጥናትና ምርምር እየተካሄደበት ነው ያለው የኔ አጀንዳ ስለዚህ የታሪኬ ምንድነው ይሄንን ትንሽ አዳምጡኝ እዚህ ላይ ትልቅ ታሪክ በተለይ ትውልዱን የሚያውቀው ፈልግ ነው ሌላው እንኳን እንዳወቀ ባለቤትም ቢሆን ይሄ ትውልድ ግን ማወቅ ያለበት ትልቅ ታሪክ አለ ነብዩ ሰለላሁ ዐለይሂ ወሰለም ከ570 ተወልደው እስከ 630 ጊዜ ነው አመተ ነው የቆዩት እዚህ ሂጅራ የለኝም በሚራባውያን አቆጣጠር ነው የሚሄደው ከ570 እስከ 610 ምን ይመስል ነበር ታሪካቸው በመካ ውስጥ ታማኙ መሐመድ ፍትሃዊ መሐመድ ሐቀኛው መሐመድ ያን ጊዜ ባንክ እንኳን ነበረም ብሔራዊ ባንክ የለ ሲቲ ባንክ የለ ነጋዴዎች አደራቸውን የሚያስቀምጡት እሳቸው ጋር ነበር ማለት እንችላለን ስለዚህ ታማኙ መሐመድ ነበር ስማቸው መጠሪያቸው እስከ 40 ዓመት ድረስ ምንም ችግር አልነበረባቸው ያን ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እንደ መጨረሻው መልእክተኛቸው ከሳቸው በፊት 124000 ነቢያቶች ተልከዋል 313 ረሱሎች ተልከዋል ሁሉም በክልላዊ በብሔራዊ የታሰሩ ነበሩ የሳቸው ግን የመጨረሻው ነብይና ኻተመተል አንቢያ ወሰይደ ሙርሰሊን ስለሆኑ አላህ Subhanahu Wa Ta'ala ያለፈውንም የነበረውንም የመጪውንም አስተምሯቸዋል ለዚህ ብሎ ማንጥቋን الهوى ان هو الا وحي يوحى ከ570 እስከ 500 እስከ 610 የኔ የሐበሻ ታሪክ ምን ይመስል ነበር ነብዩ ሰለላሁ ዐለይሂ ወሰለም والضحى والليل ዓለም የጀደከቲ መንፋ ወጀርከ ባለም ፈህዳ በዛን ጊዜ ማናት በጎናቸው ቁማ የምታጠባ የምታዝል የምታቀፍ የምታጓርስ ማን ነበረች ያጭቁ ሐበሻዊቷ በቤት ኡሙ አይመን በረከል ሐበሽያ ናት በረከል ሐበሽያ ማለት ታሪኳ ረጅም ነው የሷ ለማንኛውም ያላህ ጥበብ ሆነና ነብዩ ሰለላሁ ዐለይሂ ወሰለም በርግዝና ያለው አባታቸው ናቱ ከዛ በኋላ የተቀበለቻቸው ያሳደገቻቸው ኡሙ አይመን ነች 6 ዓመት እስከሚሞላቸው ድረስ ምንም እንትናው የቲም ሆነው ያደጉት ከአባታቸው የወረሱት 5 ግመሎችና አንዲት መጠለያ ወይም ፍየሎች ብቻና ይቺ ኡሙ አይመን ብቻ ናቸው ቤት የላቸውም መጠለያ የላቸውም ትልቅ መልእክት ነው የያዙት ይሄን በያዙበት ሰዓት ላይ ኡሙ አይመንን አላህ Subhanahu Wa Ta'ala እዛ ቤት እንዲያገልጋይ አድርጎ መደባት ኡሙ አይመን ታሪኳ ላይ እንደምትለው እኔ ያለች ያን ጊዜ በአብርሃም ዘመቻ የተማረከች ነች በወጣትነቴ አገሬን ቤተሰቤን ወገኖችን ትቼ በመሰደድና አገልጋይ በመሆኔ ትልቅ ሐዘን ይሰማኝ ነበር ግን ያን ህፃን ገና ከናቶ ሆድ ሲወጣ ሳየው ልቤ ላይ አንድ ፍቅር ፈጠረብኝ አለች አገሯን ረሳች ዘመዶቿን ረሳች ወጣትነቷን ረሳች ትኩረቷ በሙሉ እሳቸውን የማቀፍ የማሳደግ ሁኔታ ሆነ ሐሊመቱ ሳዲያ ልክ ነው ወስዳቸዋለች ለ4 ዓመት ያህል ከዛ በኋላ ግን 6 ዓመት ሲሞላቸው እናታቸው አሚናና አያታቸው አብዱል ሙጠሊብ የ110 ዓመት አዛውንት ከዛ ኡሙ አይመን ሆነው ወደ መዲና ተጓዙ ያባታቸውን ዘመዶች አልነጃር ለመጎብኘት መዲና ደርሰው ሲመለሱ አንድ ወር ቆይተው አብዋ የምትባል በረሃ ቦታ ላይ ድንገት የናት ትልፈት መጣ አላህ ያሳያችሁ 110 ዓመት እድሜ ያለው አዛውንት ምን አቅም አለው ብቸኛ ያችን ጉርጓድ ቆፍራ አስተኝታ አፈሩን ጥላ ደፍና ያንን የ6 ዓመት ህፃን በጀርባው አዝላ እያለቀሰባት ይዛ መካ ገባች ከዛ በኋላ አያታቸው ጋር ሄደው ተጠለሉ አብዱል ሙጠሊብ ጋር 8 ዓመት ከሁለት ወር ሲሆናቸው ደግሞ የአያት ልፈት መጣ ወደ አጎታቸው አቡ ጣሊብ ተሸጋገሩ አብራ ተሸጋገረች አልቀረችም እሷም ከዛ በኋላ አብራ አስታደግ 25 ዓመት እድሜ ሲሞላቸው ከዲጃን አገቡ ከዲጃን ሲያገቡ ያ ኡሚ አጋጣሚ የሚጠሯት እሳቸውም ያ ኡሚ ነበር ለምን ኡሙ አይመን ኡሚ ባዲ ኡሚ ወበቂየት አህሊ ነው ቴን ያሉት ራሱን የቻለ ታሪክ አለበት ስለዚህ ያ ኡሚ እኔ ትልቅ ሆንኩ አገባው
አንቺ ደግሞ ባክሽ አግቢ እስኪ ድልሽ ሞክሪ ያሏት ካልክ ልጄ መሐመድ አለ ልጄ መሐመድ ነበር ብትላቸው ከዛ በኋላ ሻለች ለዑበይድ ዳሯት አይመን ተወለደ አልሰለም ነበር ተለያዩ ከዛ በኋላ የጀነት ሴት የሚያገባ ብለው ሲሉ ዘይድ ኢብኑ ሐሪሳ ሒቡ ረሱላህ ሷገባት ኡሳማ ኢብኑ ዘይድ ተወለደ ሒቡ ረሱላህ ከዛ በኋላ የ625 ላይ ነበር የተከሰተው እንግዲህ ነብዩ 25 አመት ሞልቷቸው ማለት ነው ከዛ በኋላ 40 አመት ሲሞላቸው የመጀመሪያው ቢሻራ መጣ እቅራ የሚል አንብብ የሚል አዋጅ መጣባቸው ከዛ ያንን አንብበው ጋሩ ሰውር ጋሩ ሒራ ነበር ሄደው ተጣሉት ከአቡበክር ጋራ እዛ ላይ አላህ ያሳያችሁ ምግብ ያስፈልጋል ቢላል ቢን ረባህ ያን ጊዜ ፍየሎችን አብዱላህ ቢን ጀድዓን ፍየሎች ይዞ እዛ ነበር የሚያሰማራው ካለተለት ከጓራው ውስጥ ወጣ ብለው አንተ ያወጣት ወተት ያላት ፍየል አለች ብለው ጠየቁት ስለ ነብዩ ሰለላሁ ዐለይሂ ወሰለም እና አቡ ጀህል እና አብዱላህ ቢን ጀድዓን ሲዋሩ ሐቀኛ ነው ፍታዊ ነው ግን ባሪያንና ጨዋን እኩል ነው ይላል የሚለውን ነበር የሚያውቁት ቢላል እሳቸው ለማግኘት ፍላጎት ነበረው ያ መድረክ ተመቻቸለት እኔ ያለች ለስንቅ የምትሆን አገልግል የለውም ምግብ የለውም ይቻለችና ወስራችሁ ጠጡ አላቸው ነብዩ ሰለላሁ ዐለይሂ ወሰለም ቢስሚላህ ብለው አኮሌ ወይም ድንጋውን ጎርጎድ አድርገው ያ አጋተች አልበው ጠጥተው አቡበከርም እሱም ከዛ በኋላ ሙዛ ያ ቢላ ያ ወጣት አሉት እስልምናን ጥሪ መቀበል ትፈልጋለህ እዚህ ነው አንዱ ታሪክ ሁለተኛው ታሪክ የሚጀምረው አዋላ ዝግጁ ነኝ አለ ወዳው እስልምናውን አወጀ በወንዶች ሁለተኛ ነን በሴቶች ሁለተኛ ነን ማለት ነው ከዛ በኋላ በለሄን እስልምና ላለቆች እንዳነገሩ ያቃጥሉሃል ያሰቃዩሃል አሉት ያምኑ አልሸሸገም ቢላል ከፍተኛ መስዋዕትነት በህይወቱ የከፈረ ለእስልምና አሐዱን አሐድ ያለ እሱ ነበር ይሄ 613 ላይ ነው እንደ አውሮፓ አቆጣጠር 615 ግን 610 ላይ ነው ይሄ 613 ላይ ሰበር ዜና መጣ ሰበር ዜናው ምንድነው ፈስዳ ቢማ ተዑመር ዋሪዳን المشركين يا ايها المدثر قم فانذر በቃ በጀህራ አስተላለፍ ነው ጥሪን ያን ጊዜ ለውጥ አወጁ ለውጥ በፖለቲካ ለውጥ በማህበራዊ ለውጥ በሶሻል በመሬት ላይ ከ300 በላይ አምልኮት ነበር ይባላል በመካው ውስጥ ብቻ ከወርቅ የተሰራ ከብር የተሰራ ከነሐስ የተሰራ ከእንጨት የተሰራ አምልኮት ነበር ለውጥ በእምነት ሲያውጁ ነው ተቃውሞ የተነሳባቸው በመካም ነዋሪዎች በአካባቢው በጥላትነት ፈረጇቸው ትላንት የነበረው ታማኙ መሐመድ የለም ሳሂሩ መሐመድ ጠንቋይ መሐመድ አሏቸው ምን ያረጉ ጥሪያቸው መቀበል መተግበርም ከፍተኛ ወንጀል ነበር ሞት ያስከትላል እስራት ያስከትላል ምን ያርጉ ነብዩ ሰለላሁ ዐለይሂ ወሰለም በ613 ተሰቃዩ ውስን ሰዎች ጥሪያቸውን ተቀበሉ ያን በመቀበላቸው ለአደጋ ተጋለጡ ስለዚህ አሁንም አላህ Subhanahu Wa Ta'ala ጅብሪል መድቦላቸዋል 2400 ጊዜ ነው ወረደው ጅብሪል ሳቸውን ለመጠበቅ ኡሙ አይመን እንደ ሰው አካል ጥበቃ ብታረግ ክምካቤ ብታረግ በመንፈሳዊ ደግሞ ጅብሪል ነበር ያን ጊዜ ጥቆማ መጣላቸው ይሄ ተሳቸው አዛይናቸው ሮሮናቸው ይሄን ጥሪህን ተቀበለው ለተሰቃዩ አማራጭ ተውጂህ ኢላሂ ወማን ተቋን الهوا ብለናል ሀበሻን አልጀዚራ ሳውቋቸው አይደለም ወይም ሲኤንኤን አሳውቋቸው አይደለም ወይም ኢትዮጵያ ዜና አገልግሎት አሳውቋቸው ቴክኖሎጂው አልነበረም በዛን ጊዜ እናንተ ተከታዮች ሆይ በእኔ ምክንያት ለስቃይ የተጋለጣችሁ اذهبوا الى الحبشه فإن فيها ملكا صالحا لا يظلم ولا يظلم عنده أحد وهي أرض صدق بلو አራት ማረግ ሰጡልኛ ለማን ማገር አልተሰጠም ለሌላ ሀገር ቢሰጥ በየኤርፖርቱ ምን ያህል በለጠፉት ነበር ግን አልሆነ ቦታ በቀላ ለማንኛውም ይሄን ሲሉ ኤማ መካ ውስጥ እኮ ተሰቃዩት ፍትህና ሐቅ አጥተው ነው ፍትህና ሐቅ እኮ ተግባራዊ ባይሆን ዛሬ ዓለማችን ባልተቸገሩ ነበር ስለዚህ 12 ወንዶች 13 ሴቶች ከሻይባ ወደ አዱልስ መጥቶ ወደ ነጃሺ ደረሱ በኩና በበኩል አድርገው እዛ እንደደረሱም ነብዩ ሰለላሁ ዐለይሂ ወሰለም ያሉት ቃላት በተግባራዊ አገኙት እዚህ እንደደረሱ ለነጃሺ ሪፖርት ደረሰ ነጃሺ አሁን አንድ ስተታለ ምናልባት እዚህ ሀገር እስልምና ያገባው በስደተኞቹ አማራጭ ነው የሚባል አመለካከት አለ አልነበረም ያ ብቻ ነጃሺ ዓሊም ነው ቢተውራት ወልኢንጂል በዛን ጊዜ ነው ደግሞ ወደ ስልጣን የመጣው ያላህ ጥበብ ሆኖ በ610 ስልጣኑን ተረከበ ስለዚህ ሲሰማ ተውራትና ኢንጂልን ያቅ ነበር ኢሳ ሙሳ ከኔ በኋላ በአህያ መሄድ ነብይ ይመጣል ያሉት ለኢሳ ነው
ኢሳ ደግሞ ተኔ በኋላ በግመል የሚሄድ ነብይ ይመጣል ያለው ስለ መሐመድ ነው ሂዳችሁ አጣርታችሁ ነው ሊብሉ 23 አባላቶቹን ወደ መካ ላከ እነኛ ሄዱ ነብዩ ጋር ሰለላሁ ዐለይሂ ወሰለም ተቀመጡ ተወያዩ አዋይታቸው ሱረቱ ያሲን አንበውላቸው አለቀሱ ጥሪውንም ተቀበሉና አቡ ጃህል ይቆጣጠሩ ነበር ምክንያቱም የደህንነት ኃላፊው እሱ ነበር ያን ጊዜ ያንን ሲቆጣጠሩ ጨርሰው ሲመለሱ ተከተላቸውና አቡ ጃህል እናንተ ቂሎች ይሄ ሰው ያነጋገሩ ይማርካል ሂዳችሁ እምነታችሁንም ህዝባችሁንም ልትበክሉ ነው አላቸው ሰላሙን አለይኩም ላለም ተክር ጃሂሊን ብለውት ትተውት መጥተው ለነጃሺ ሪፖርት አደረጉ ስለዚህ ሁለት አካል አለ እስልምናውን ይዞ የገባ እዚህ ሀገር ስደተኞቹ አንድ ሁለተኛ ደግሞ እነኛ የነጃሺ ተወካዮች በሁለቱ አማካይነት እስልምና መሰረቱን ጣለ እኔ ጋር እስልምና የገባው ዛሬ መጤ ይበሉ መካ ይበሉ ምን ይበሉ እነሱ አይደለም ስለኔ የሚመሰክሩት እኔ ነኝ ባለ ጉዳዩ እኔ ነኝ ባለቤቱ እኔ ጋር እስልምና የገባው በ615 ነው እንደ አውሮፓ አቆጣጠር ከሲሪያ ከኢራቅ በፊት በ18 አመት እንቀድማለን ከፈለስቲን በፊት በ21 አመት እንቀድማለን ከግብጽ በፊት በ24 አመት እንቀድማለን ያው በአምር ብላስ በነጃሺ እጅ በሰለመው ከአልጀርስ ከሞሮኮ በፊት በ27 አመት እንቀድማለን ከሱዳን በፊት ያው ኑቢያኖች በ36 አመት እንቀድማለን ከቱርክ ከኢራን በፊት በ76 አመት እንቀድማለን ከህንድ በፊት በ170 አመት እንቀድማለን እኔን እስልምና በስራችን አለማቀፋዊ መልእክት መሰረቱን ለማጣል እንደ አገርም እንደ ንጉስም ትልቅ ሚና አለኝ ስለዚህ እነኛ ስደተኞች 2 ወር ከ15 ቀን ቆዩ መካ ያልተረጋገጠ ወሬ ሰመሩ ያሳጠርኩ ሄዳለሁ ይቅርታችሁን አስፈላጊ ኢንፎርሜሽን ስለሆነ አምሰጣችሁ ይጨቃችኋል መርሐባ ከዛ በኋላ ተመለሰው ሄደው ለነብዩ ሰለላሁ ዐለይሂ ወሰለም ሪፖርት አደረጉ እንዳሉትም እውነትም ለፍታው ንጉስ ያ ምን ነበር ውጤት መመለሳቸው ትልቅ ነገር አመጣ ለነብዩ ሰለላሁ ዐለይሂ ወሰለም ያሉት ቃላት ትክክለኛ ሆኖ ተገኘ ፍትህና ሐቅ መካ ሀበሻ አለባሉ ያን ጊዜ ያንን የሰሙ ጎርፍ መጣ እስልምናውን ጥሪ ቢቀበል ምክንያቱም ሆነ እዚህ መጠለያ ተገኘ በአጭር ጊዜ ሁለተኛው ስደት በዛው አመት ተደረገ 183 ደረሰ ብዛታቸው በአቡ ሙሳ አልአሽዓሪ የሚመራም ከየመን ቀጥታ ወደ ሀበሻ መጣ ስብስቡ የት ሆነ አሁን ሀበሻ ሆነ ማለት ነው ነብዩም ሰለላሁ ዐለይሂ ወሰለም ተረጋግተው ጥሪያቸው ማስተላለፍ ጀመሩ የዛ ውጤት ነበር የነ ዑመርና የነ ሐምዛ ወደ እስልምና መግባት ውጤት የነበረው በአጋጣሚ ምክንያቱም መጠለያ ተገኘ እዚህ ቁረይሾች ምን አቋም ወሰዱ በዚህ ጉዳይ ላይ ያላጠፉት የነበረው ጥሪ በአጠቃላይ ባልተጠበቀ ሁኔታ ሀበሻ ላይ በቀለ ስለዚህ ሂደን ማጥፋት አለብን ምን እናርጋሉ የሀበሻ ንጉስ አራቱ ኃያላን መንግስታት ነበር በጊዜው ኃይለ መጠቀም በነጃሺ ላይ ከአቅም በላይ ነው በምንም አይነት ስለዚህ የፖለቲካ ድርድር ይካሄድ ተባለ ማን ተመረጠ በዛን ጊዜ ዳዕየት العرب ወይም የአረቡ የዘመኑ ኬሲንጀር የሚባለው አምር ኢብኑ አስ ድርድሩን እንዳካሄድ ተደረገ እንዲመራ ኮሚቴውን እሱ ተደረገ እቅዱ ብላኑ ወጣ ስጦታ ወጣ ጉዞውን ጀመረ አምር ኢብኑ አስ ምንም እንኳን መሰረቱ ሀበሻ ቢሆን በእናቱ እድሜ ልኩን ተሸንፎ አያክም ድርድር ብቸኛ ያሸነፈው ግን ነጃሺ ነበር ማለት እንችላለን ከዛ መጣ መጀመሪያ የተገናኘው ቀሳውስቶቹ ጋር ነበር ስጦታውን ሰጣ በሁለተኛው ቀን ክርክሩ ሊጀምር ነው ቤተ መንግስት ማለት ነጃሺ ቤተ መንግስት ሳያነጋግራቸው እንዲመልሳቸው ነበር እቅዱ ግን አልሆነም ነገሩ አሁን ችሎት ሊጀምር ነው ኡስታዝ ካሚል ሸምሱ አቦዬ የህግ ባለሙያ ስለሆነ የፍትህን ጉዳይ የፍርድ ቤትን ጉዳይ ታውቃለህ ነጃሺ ዳኛ ነበር አምር ኢብኑ አስ ከሳሽ ነው ጃዕፈር ስደተኞቹን ወክሎ ተከላካይ ነበር ዲፋ ሌሎች ቀሳውስቶቹ ምስክር ነበሩ ችሎቱ ተጀመረ ተሰማ ከዛ በኋላ ነጃሺ ወደ አማካሪዎቹ ዘወር ብሎ ምን ይመስላችኋል አሏቸው እኛ ምን ይመለከተናል ችግሩ የተከሰተው መካ በቋንቋ እንገናኝ በባህል እንገናኝ በምን አንገናኝ ተይዘው ይሰጡት ምክንያቱም በልተዋል ቀደም ብለው اذا اكلت البطون تستاهل العيون ነው ከዛ በኋላ አላደርገውም አለ እዚህ ነጃሺ ያንን ሰብቶ ውሳኔ ቢሰጥ መካ ውስጥ ሌላ ገመድ ተንጠልጥሏል የሀገር ሚኒስትር ይዘው የወጡ ከሃዲዎች ተብለው ሊሰቀሉና መቃጣጫ ሊሆኑ ነበር የታሰበው ስለዚህ አላደርገውም አለ ሳላነጋግራቸው ያመጡትን እምነት ሳላቀው ምን እንደሆኑ ለምን እንደሚመረጡኝ አላደርገውም ማለት ጥሩልኝ አለ ችሎቱ ተጀመረ ተነበበ ተሰማ ከዛ በኋላ የውሳኔ ሐሳብ ሊመጣ ነው ውሳኔው ምን ነበር ዛሬ የተባበሩት መንግስታት በአንደኛው ክፍለ ዘመን ያልነበረበት ያልደረሰበት ችግር አጋጣሚ ይሄንን ጉዳይ አልሙስተቂላ የሚባል ቻናል ዶክተር መሐመድ አልሐሺሚ ወዳችን ለንደን አለ
እናንተ ምዕራባውያን ከሻራት መቶ ዓመት በፊት ነጃሺ የተጠቀመውን ስልት ብትጠቀሙ የተሻለ አይሆንም ወይ በዓለም ፍትህ ለማምጣት አላቸው። እንግዲህ የመሰከሩልን የመጡት ማለት ነው። በዛ ውሳኔያቸውን ሴቱ አንደኛ የሴቶች ተሳትፎ ነበረ። መካ ውስጥ ግን ሴት ተረሸን ነበረ በዛን ጊዜ። ሁለተኛ ክሱ ተሰማ፣ ውሳኔ የተሰጠ። በውሳኔው ምን ተወለደ? የፖለቲካ ጥገኝነት፣ የሰብአዊ መብት ማስከበር፣ የሃይማኖት ነፃነት። ምክንያቱም አብዱላህ ብን መስዑድ መካው ሱረት الرحማንን አንብበው ጭንቅላታቸው ተፈንክቶ ደማቸው ፈሷል። ስለዚህ እዚህ ግን በቤተ መንግስት ተነበው ነበር የተራጩበት ቁርአንን በማክበር ማለት ነው። ቁርአን የተከበረበትን አገር ዛሬ መጥቶ የአማራ ክልል መስጊድ ማቃጠል ማለት ይሄ ፍጥራዊነትን መካድ መሳት ማለት ነው። ለማንኛውም እነኚህ ደንቦች ተወረዱ። የፖለቲካ ጥገኝነት፣ የሃይማኖት እኩልነት፣ የሃይማኖት ድርድር፣ የሴቶች መብት እኩልነት። ከዛ ቀጥሎ ዋናው የዓለማችን በሽታ ሙስና መዋጋት ነው። ሙስና ነው ዓለምን ያጠፋው። ከዛ በኋላ ያም ያመጣልኝ ወርቅ የጋራ ያህል ወርቅ እንኳን በሰጠኝ እነኚህን ሰዎች አላስረከብም ይዘህ ተመለስ አለው። እናንተ ሹሞች ናችሁ በአገሬ ነው ያላቸው። ሹም ማለት ፈላጭ ቆራጭ። መጠለያ ተደረገላቸው፣ ምግብ ተደረገላቸው። 16 ዓመት ሲቆዩ እዚህ ሀገር አንዳቸውም አልተፈነከቱም፣ አንዳቸውም አልተደፈሩም። 15 ወንዶች 5 ሴቶች ተወልደዋል። 10 ወንዶች 5 ሴቶች ሙተው እዚሁ ሀገር ተቀብረዋል። የኢትዮጵያ መሬት ይሄንን አጽዋቸውን አቅፋ ትገኛለች። ከዛ በኋላ እነማን ናቸው የተሰደዱት? እጅግ ምርጥ እንቁ የሚባሉት የነብዩ ሰለላሁ ዐለይሂ ወሰለም ተከታዮች ከልጆቻቸው ሩቅያ፣ ከሚስቶቻቸው ሰውዳ ቢንት ዘማ፣ ረብላ ቢንት አቢ ሱፊያን፣ ኡሙ ሰለማ እናገኛለን። ከኹለፋው ራሽዲን ዑስማን ብን አፋን። يا أخي يا عثمان بن عفان بتشا دعاء رجل تستحي منه الملائكة. إذا أجر ما تطلع دعاء رجل بتشا بريت يوركال يورك بابن عينت. جعفر بن طالب تدبلوماسيوج كعلماء عبد الله بن مسعود كداعيوج أبو موسى الأشعري بجنة كتسرت عبد الرحمن بن عوف الزبير بن العوام. እነኚህ እናገኛለን። እንግዲህ ያስተናገደቻቸው ቻገር እጅግ ምርጥ ሱሐቢዎች የሚባሉት ናቸው ለነብዩ ሰለላሁ ዐለይሂ ወሰለም። ይሄ አለፈ። ከዛ በኋላ ምን ሊከሰት ነው? ነብዩ ሰለላሁ ዐለይሂ ወሰለም ቀጠሉ ጥሪያቸውን። 621 ላይ ደረሱ። 621 ላይ ያጎታቸውና የኸዲጃ ሞት መጣ። ነብዩ መካ ውስጥ ለአደጋ ተጋለጡ። ወደ ጣይፍ ሄዱ። አልሆነም ነገሩ፣ የባሰ ነበር። ተፈነከቱ። ደግሞ ተመልሰው እዚህ ያሉት ተከታዮቻቸው ግን በሰላም አሉ። ከዛ ተከትሎ አላህ Subhanahu Wa Ta'ala ምናልባት እንሽጫለ የሰፊሩል ቃኢም የሚለው መንዙማቸው ይሄን በዝርዝር ያስቀምጥልኛል። ና ቶሎ እንመካከር ብሎ ወደ ሚዕራጅና ኢስራ ጉዳይ ሊመጣ ነው። ወጡ። 93 ሚሊዮን ኪሎ ሜትር አቋርጠው ነው የሄዱት። ደቃይቅ ባልመላሽ ጊዜ አንድ አውሮፕላን ከመሬት ቢነሳ 17 ዓመት ከ6 ወር ያስፈልገዋል። እሳቸው ግን በተወሰነ ሰዓት ደርሰው መልእክታቸውን ተቀበለው ተመለሱ። ስለዚህ ይሄ ሁሉ ሙዕጂዛ ነበር የታየው። ከዛ ከተመለሱ በኋላ አቡ ጃህልን ሄደው ሲያነጋግሯቸው፣ ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ሙሃኒ አጎታቸው ልጅ ቤት ነበር ያረፉት። ከዛ ነው ይወጣል የወጣው ከሂጅር ይባላል። አይሆንም ብላ አንገታቸው ላይ ስታቸው ወደቀች እንደሆነ ምክንያቱም ላይ ሰማይ ደርሶ ነው የመጡት። መብረቅ ነገር መታኛለች። ተቢዓ የምትባል ሐበሻዊት አገልጋይ ነበራች። ያ ተቢዓ ተከታታይና መሐመድ ላይ ምን እንደሚደርስበት ሪፖርት አድርግልኝ አላት። ተከትላ ሄደች። ከና አቡ ጃህል ጋር ቆሞ ሲከራከሩ ከጀርባቸው እንደ ደህንነት ቆማ የነበረችው ተቢዓ አልሐበሽያ ነበረች። ይሄም አንዱ ፈጥላችን ነው። ከዛ በኋላ ለአቡበክር ተነገራቸው። ኢንካነ ቃል ፈቀር ሰደቅ። ከዛ ነው ሱድቅ የተባሉት ነብዩም አቡበክርም ረዲየላሁ ዐንሁ። ያው ረክብና አቲድ እየመጣ ነው እንግዲህ ከዛ እንደማንም ተመልሶ ይሄ ሁለተኛው ሌላው ምዕራፋችን ነው። 622 ላይ የግድያ ጽንሰ ሐሳብ ተጠነሰሰባቸው ለነብዩ ሰለላሁ ዐለይሂ ወሰለም። ግዴታ ነበረ ወደ መዲና መሄድ። ወደ መዲና ሲሄዱ በዛን ጊዜ 100 ግመል ነው እንግዲህ ስጦታ ማለት 100 ኩብራ መኪና እሱን ያገኘ ያመጣ አሜሪካኖች 25 ሚሊዮን ዶላር እንደሚመድቡት ማለት ነው አንድን አሸባሪ ብለው ለማያዝ አንድ ሙስሊምን። ከዛ በኋላ መዲና ሄዱ። መዲና ምን ተደረገ? ጥበቃ ተደረገላቸው። ምክንያቱም የመካ ቁረይሾች ማደኛ አውጥተውባቸዋል። እዛ ጥበቃ ላይ ቢላልና ማህጃ አልሐበሺ ነበሩ በተግባር ቆመው ሌሊቱን ሲጠብቁ የነበሩት ቢላልና ማህጃ አልሐበሺ። ከዛ በኋላ
فاصفر فإنك بأعيننا የሚለው አንቀጽ ይወርድላቸው አነሱ ጥበቃውን 623 ላይ ደረስን የመጀመሪያ መስጊድ ምስረታ ተመሰረተ መዲና የአዛን ባለቤት የጥሪ ባለቤት ማን ሆኖ ተመደበ ቢላል ለዚህ ነው ሱነን አቢ ዳውድ ወይነሳይ الملك في قريش الدعوة في الحبشة القضاء في الأنصار إلى الحديث ሶስት ነው የእስልምና መሰረት የጣለው እኛ ለዚህ በባለቤትነት ያዝን ይሄ ዳዕዋ የአዛንን ጉዳይ ስለዚህ አዛን ደግሞ አምስቱን የእስልምና ማዕከላት የሚያንጸባርቅ ነው አሽሃዱ አላ ኢላሀ ኢላላህ አሽሃዱ አነ ሙሐመድ ረሱሉላህ ሀያ አለ ሰላህ ሰላት ተገኘ ወደ መካ ዙረን መስገደው የሐጅ ተገኘ ዘካ يوم الجمعة እየሰራን ወደ መስጊድ እንሄዳለን የዘካ ሸርጥ ተገኘ የዚህ ባለቤት ማን ሆነ ቢላል مدينة أذان سيمثل بلال عندي شو صلاة مكة سكفت متو شو صلاة ببلال أذان بيت المقدس سكفت بعمر جزء ببلال أمس وتو صلاة سلزي أذان بالبيت رنيا يتري بالبيت يزي ملا يا مالتينو إيم كبرات شنو ببلال مكة هنا أقعد أمي بلال ادمي لكم بلال بالرباح بلو الترام سبون بلال الحبشي نبر ميلو لمن نبي صلى الله عليه وسلم حبشوچن ሲያከብሩ ስላየ የዛ ዜጋ አባል መሆኑን መርጦ ነው ይሄ በ624 ላይ ምን ይመጣል የመጀመሪያው የበድር ጦርነት የመጀመሪያው ሸሂድ በዚህ መሬት ላይ በእስልምና ታሪክ ማህጃል ሐበሺ ነው ማህጃል ሐበሺ የመጀመሪያው ሸሂድ መላእክት ወርዶ በተዋጋበት ይሄ ማንዱ ታሪካችን ነው እንግዲህ የመጀመሪያ ህይወቱን የሰዋ ማህጃል ሐበሺ ለዚህ ብለው ነብዩ ሰለላሁ ዐለይሂ ወሰለም አርባዓቱ ሚን ሳዳቲ አህል الجنة ይላሉ النجاشي ومحجة وبلال ولقمان الحكيم يا تاريخ رجم ነው አልገባበትም ወደዛ 628 ላይ ልንመጣ ነው ሱሉል ሁደይቢያ አሁን ሱሉል ሁደይቢያ ላይ የነ ኢብኑ ዱግና የመካ የሐበሾች ሐላፊ የነበር ማጋጣሚ እዛ ሐበሾች የሚባሉ ጎሳዎች ነበሩ መካ ውስጥ ሐላፊ ነበራቸው ኢብኑ ዱግና ድርድሩ ላይ ነብዩን ሰለላሁ ዐለይሂ ወሰለም በመደገፍ አቡበከር ወደ ሐበሻ ሲሰደዱ መልሶ ሐላፊነትን ሰጥቶ የጠበቃቸው እሱ ነበር እሱ ባይጠብቃቸው ነበር ያቆያቸው ኑሮ በነብዩ ጎና አይኖሩም ነበር ማለት እንችላለን ይሄ 28 ላይ ነው ከዛ በኋላ ሱሉል ሁደይቢያን ጨርሰው ወደ መዲና ሲመለሱ ምን መጣላቸው ኢና ፈታህና ለከ ፈትሐን ሙቢና ወረደላቸው መካን እንደሚከፍቱ አበሰራቸው ችግሩ ሊቃለል ነው ያን ጊዜ ለንጉሶች ጥሪ ያደረጉ ሰላሙ የሚል ጥሪ ነበር ያርጉት ብቸኛ እስልምና እንደተቀበለ ነጃሺ ነበር በ628 ከዙፋኑ ወረድ ብሎ ኪስራ ማደብዳቤያቸውን ቀደደ ሄራቅላም ታታ ሙቀውቀስ ጉቦላ ከላቸው ስለዚህ እኛ ቅድሚያ በንጉስም አንደኛ ነን ማለት ይችላል ከዛ በኋላ የኸይበር ጦርነት ሊመጣ ነው ሐበሻ የተወለዱትም ያሉትም በሙሉ ላከል ብለው ጠየቁት መካ ሊከፍቱ ነው ነጃሺ ሁለት መርከቦችን አዘጋጀ 60 የሚሆኑ ሐበሻ ሪያህ ያለበት የሱልጅ ሐበሾች የሰለሙ ማለት ነው አንዱ መርከብ አቢ ነዘር ልጃቸው ያለበት እነ ጃዕፈር ጋር 18 ሐበሾች ያሉበት ሁለቱም መርከብ አሸኛኘት አደረገ ነጃሺ ደብዳቤ ጻፈ ከፈለጉኝ እመጣለሁ ካልሆነ ልጆቼ ልክልዎታለሁ መካ ሊከፍቱ ነው በ629 ነጃሺ አንድ እርምጃ ወሰደ አምር ኢብኑ አስ ሞቶ ስለነበረ ስለምና በነብዩ ጎንሆን መካ ሊከፍቱ ነው አምር ኢብኑ አስ ናስር ሞላከላቸው መካን በ630 ከፈቱ በዛን ጊዜ እንግዲህ ነጃሺ ሱጁድ ወረደ ሽክር ሊላሂ ተዓላ ያ የለፋበት የደከመበት የመካ መከፈት አከተመ إذا جاء نصر الله الفتح وقل جاء الحق ሁሉ ተረጋገጠ በዛን ዕለት ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ልዩ ክብር ለሐበሾች ሰጡ ያውጩን 360 ጣቁቶች ከፈራረሱ በኋላ ኡሳማ ኢብኑ ዘይድ ግመላቸው ላይ ነበር የውስጥ አካሏን ማጽዳት ነበረባቸው ያን ጊዜ እንግዲህ የነብዩላህ ኢብራሂም ዱዓ ተግባራዊ መሆን وطهير بيتي للطائفين والعاكفين والركع السجود كعثمان بن طلحه قلف ناس متو اسكفتوا يوسط አካሏን ያጸዱት እነማን ናቸው ያን በእብራሂምና በመርያም ስለ ተጨማለቀ ቢላልና ኡሳማ ኢብኑ ዘይድ ነበሩ ዑስማን አልገባም አቡበክር አልገባም አሊ አልገባም ከዛ መገበሩ ላይ ቆመው መግለጫ ሰጡ ከዛ በኋላ የዙር ሶላት ደረሰ ቢላል ወጣና አዛን አርጋሉት የመጀመሪያው አዛን መሬትና ሰማ በይተላህ ማዕሙርና በይተላህ የተገናኘበት መላእክቶች ሱጁድ ወረዱበት ሽክር ሊላህ ያን ጊዜ የመጀመሪያ ጥሪ አዛን ተደረገ ከዛ በኋላ ምን አደረጓቸው የመካ ቁረሾች ያልተዋጠላቸው ነበሩ አይ ባሪያ እንኳን አባታችን ሞተ እንኳን ወገናችን ሞቱ የዛሬውን ጉድ ሳይው ሲሉ ወዳው ጅብሪል ከተፋ ለሰበር ዜና ይዞ አቡ ሱፊያን በጀርባ ቆሞ ነበር እኔ አንድ ነገር ብናገር እቺ የቆምኩባት ጥር ሂዳት ተናገራለች ለሙሐመድና አልናገርም አለ
ወዳው ያ አዩሃ ናሱና خلقناكم من ذكر وانثى وجعلناكم شعوبا وقبائل لتعارفوا ان اكرمكم عند الله اتقاكم ወረደ ይሄ ዛሬ ብሔር ብሔረሰቦች ብለን 14ኛው ያከበርነው እኛ ግን ከ400 ዓመት በፊት በእኛ ነው የተከበረው የጀመረው ማለት ነው ከዛ በኋላ እነማንም የነሱ ክብር ያንቀን የታየከ ነበር በዛ በኋላ የነጃሺ ህልፈት መጣ ለነብዩ ሰለላሁ ዐለይሂ ወሰለም በወህይ መጣላቸው ሶላተል ጋይብ ሰገዱበት የመጀመሪያው ሶላተል ጋይብ ከዛ በፊት ግን አሁንም በ628 ለነጃሺ ምን ጠየቁት ነብዩ ሰለላሁ ዐለይሂ ወሰለም ባካን ተጋለች ረምላ ቢንት አቢ ሱፊያን በውክልና ጋብቻ እንድትፈጽምልኝ ብለው ጠየቁት ባይሰልም ኑሮ ወኪል ይሆን ነበር ለነብዩ ሰለላሁ ዐለይሂ ወሰለም ባይሰልም ኑሮ አግድ ያደርግ ነበር በምንም አይነት አንዱ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ያደረጉት ለነጃሺ ክብር ነው ለምን እሱ ያን ጊዜ ሴቷ ባሏ የሞተባት እዳዋ ማረጋጋት ወኪል መኖር ምስክር መኖር ሻሃዳ መኖር ማህር መክፈል በሱ ይጀመረ ነው ዛሬ 2 ቢሊዮን ሙስሊም በዓለም ነጃሺ በመሰረተው ሱና ነው ጋብቻ የሚፈጸመው ይሄም አንዱ ክብራችንም እንዳገኘው እንደማንም ይሄን በተመለከተ ሌሎች ቀሪ ታሪኮች አሉ በህጀቱል ወዳ ምን ነበረ ምን ተደረገ ይሄ ሌላ ታሪክ ነው ራሱን የቻለ ታሪክ አለው ይሄን የመሰለ ታሪክ ባለቤቶች ነን እኛ ለዚህ ብሎ በአለም 2 ቢሊዮን ሙስሊም ያከብረኛል እንደነ የሚያከብረው የለም የትም ዓለም ብትሄዱ እንደ ሀበሻ ምክንያቱም የቢላል ሰዎች የነጃሺ ሰዎች ነው የምንባለው የእስላማዊ ስደቱ ሰዎች ነው የምንባለውና ይሄ ነው ክብራችን ይሄን ክብራችንን የሚያውቁኛ ማናቀው ጥላቶች እየተነሰሱ በየጊዜው ይሄን እስልምና ጥላሸት ሊቀቡት ይችላሉ የኢትዮጵያ ሙስሊሞች አንድነት ከፈጠሩ በአፍሪካ 3ኛ ናቸው በዓለም 9ኛ ናቸው ግን ቁጥሩ አልወጣም የላዚ ትልቁ ማስረጃ የክልል 14 ሙስሊም ህብረተሰብ ብዛት 220 ሺህ ብሎ መዝግቦልኛል በኢድ ጊዜ ግን 1 ሚሊዮን ተኩል ወጥቶ አከበረ ይለኛል እኛ ዘገባውን አልሰራንም ለዚህ ብዬ የአፋር የሶማሌ ክልሎች ወስያ ምላችሁ ሁላችሁም ኗሪ አይደለንም የህዝብ ቆጠራ ታሪክ እየመጣ ነው ምርጫ እየመጣ ነው የህዝብ ቆጠራን እናንተ በእጃችሁ ይዛችሁ ህዝባችሁን ካልቆጠራችሁ ኡነታውን ካላወጣችሁልኝ የኢትዮጵያ ሙስሊም አሃዛ ይወጣም የኢትዮጵያ ሙስሊም አሃዝ በትክክለኛ ቢቆጠር ከዚህ በላይ ሆኖ ይገኛል ያ ነው የሚያስደነግጣቸው የሚያሳስባቸው የሚያስፈራቸው ኡነት እንዲወጣ አይፈልጉም ኡነትን ለማውጣት ይሄ ስብስብ ከናንተ በለጠ የለምና አደራ ምለው ምንድነው በቅንነት ለመጪውም ትውልድ ለሀገራችንም ሰላም መረጋጋት እንዲባል የኢትዮጵያ ሙስሊም የሌለበት ሰላም ደግሞ የትም ቦታ ሊመጣ አይችልም ሶማሌ በጀርባው ሶማሌ ነው ያለው አፋር በጀርባው ጅቡቲ ነው ያለው በኒሻንጉል በጀርባው ሱዳን ነው ያለው የኢትዮጵያ ሙስሊም ያላቀፈ ስርዓት የፈለገውን ደህንነት ቢኖር በምንም አይነት ሰላምና መረጋጋት ሊቆም አይችልም እኛ የሰላም ሰዎች ነን አገራችን ለመገንባት የኛ ወሳኝ ሚና ነው የውጭ ግንኙነታችን ከጥንት ጀምሮ ከመካከለኛው ምስራቅ ጋር ስለሆነ ይሄን ትኩረት አድርገን ይሄን የቤት ስራ የኛው ነው ባለቤትነት ያለብን ለዚህ ነው አደረብረው ወሰላሙ አለይኩም ወራህመቱላሂ ወበረካቱ